የት ነው ያለሽው? ትልቅ እንግዳ መጥቶብሻል። አማቼ ቤቱን ጥለሽ ወዴት ነው የሄድሽው? በስመ አብ ወልድ። አንቺ ቤት ነው የገባሽው? እንዴት ነሽ አማቼ? ምን ነው ሲያዩኝ የደነገጡ ይመስላሉ። ምን ነው ከሰው የተለየ ነገር አለብን? ቆይ ግን አንቺ ምን አይነት ፈጣጣና አይናጣ ሴት ነሽ ግን? ይሄ ቤት እኮ ባለቤት አለው። ዝም ብለሽ ዘው ብለሽ ትገቢያለሽ እንዴ? ምን ነው የልጅ አያት እኮ ቤት ተከራይቶ ሊያኖሩኝ እንደሆነ አሁን ነግሮኛል። እሺ እባክሽ። እና ቤቱን ስታዩ ኪራይ ቤት ይመስላል ዘው ብለሽ የገባሽ? ቆይ ግን ምንድን ነው ሀሳብሽ? እሳቸውን ተጨማሪ ወጪ ላለማስወጣት፣ በዛ ላይም ደግሞ ከልጅ አባት ጋርም ለመኖር መጣሁት። መቼም አሁን የዲኤንኤ ምርመራ አድርጎ የራሱ ልጅ እንደሆነ ሳይነግራቸው አይቀርም። ኧረ እባክሽ እንደዛ ነው። ቢሆንስ ከልጄን አሁን ዲቃላ ያረገዘች ሴት ሁላ እዚህ ቤት የመኖር መብት አላት ያለሽ ማን ነው? ሰምኛለሽ? እንደሱ አይነት ድል የምታገኘው ክብሯን የጠበቀች ሴት ነች እንጂ እንዳንቺ የትም ስትንዘላዘለ የቆየች ሴት አለች። አንቺ ደግሞ መቼም ቢሆን የልጄ ሚስት ልትሆኚ አትችይም። እሱን እንግዲህ በጊዜ ሂደት የምናየው ይሆናል። ይልቅ አሁን ክፍሌ የምታሳይኝ አይሻልም? ደግሞ ከናሆም አጠገብ ቢሆን በጣም ደስ ይለኛል። እና ስለዚህ በጉልበትሽ እዚህ ቤት ለመኖር ነው የመጣሽው? ትሰሚኛለሽ? ናሆምን ጠርቼው እንደ ድመት አንቆ በመስኮት ባያወረውርሽ ምን አለሽ ዝናሽ በይ። ወይኔ ዝናሽ፣ ቤቱ የማንም እንኩሮ መጫወቻ ይሁን እንደዚህ? ያቺ ልጅ ቤት በስተመጨረሻም እንግዲህ አምራን ሻንጣዋን ይዛ ወደ ናሆም ቤት ዝው ብላ ገብታለች። የድፍረቷ ድፍረት እንግዲህ የእሷ ደግሞ በጣም የሚገርም ነው። የሚገርመው ነገር ግቢውን የሚከፍተው ሰው ነው ወይ ኤደን ናት ወይም ደግሞ ሰራተኛው አይታወቅም፣ ወይም ደግሞ ዘበኛው ሊሆን ይችላል። ከዛሬ ጀምሮ ከዚህ ቤት ነው የምኖረው አይን አውጥታ የልጄ አያት ምን ቤት ሊከራዩልኝ እንደሆነ ሰምቻለሁ ብላ እንግዲህ ለወይዘሮ ዝናሽ በድፍረት ልቧን ሞላ አርጋ እያወራች ነው፣ እየተናገረች ነው። የሚገርመው ነገር ደግሞ የድፍረቷ ጥግ የወይዘሮ ዝናሽ እንዴት አርጋ እኔ በእውነት የወይዘሮ ፊት አውራሪ ምናምን የወይዘሮ ዝናሽ እንዲሁኝ እያለች ስትንቀባረርባት የነበረችው ያኔ እንግዲህ መታ ነበረ። አሁን ዛሬ እንግዲህ ዝፍረቷ ዘው ብላ ሻንጣዋን ይዛ መታለች። ቢያንስ ሻንጣው እንኳን ቢቀር ምን አለበት ሻንጣውን ቁጭ አርጋ መታ አስቀምጣ በሌላው ጊዜ ራሱ ብትመጣ በስነ ስርዓቱ። እሷ ጭራሽ ደረቷን ነፋ አርጋ መታለች። ያው ከኤርሚያስ ጋራ እንደዚህ አይነት ተነጋግረው ይሆን አይታወቅም። ኤርሚያስ በእርግጥ የሚያገባው ነገር የለም ማለት ነው። እኔ እኮ የሚያገባኝ ነገር የለም እኔም ከዛ ቤት ነው መባረረው ብሏታል። እሷ ግን ምንም የገባት ነገር አይደለም። ሄጄ ልጅ አባት እስከሚመጣ ድረስ የትም አልንቀሳቀስም ብላ ሶፋዋ ላይ እንግዲህ ቀብሰስ ብላ ቁጭ ብላለች። ወይዘሮ ዝናሽ እንግዲህ ባልተገባ መንገድ ነበረ ስታወራት የነበረው። በመጨረሻ ባለጌ ናት ያስታውቃል። ባለጌን ካሳደገ የወለደ የገደለ ጸደቀ ነው የሚባለው። እንግዲህ
ምንም ቢሆን እኮ ይች ልጅ በትዳር ወይም በምናምን በቤተሰብ እኮ አልተጋባችም። በፍቅር ተዋደዱ፣ አረገዘችለት። ከዛ በቃ ዴኔን ደግሞ ያው ምንም የናሆን ልጅ ነው ተብሎ ታይዞ ነው የእሱ ላይ ሆንም ሊሆን ይችላል። ምናልባት ያው ያጠራጥራል። የኤርሚያስ ነው የሚመስለኝ እኔ ከድሮም እንዴት እንደሆነ የናሆም ራሱ አልገባንም ማለት ነው። እና በዛ ላይ ሆና ደግሞ ከፍ ዘግ እያረገች ሴትዮዋን ያው እያየን ነው ማለት ነው። እንደዛ እያረገቻት የናሆሜን አባትን ደግሞ ምንድን ነው ሰሞኑን ልጄ ትክክል አይደለሽም፣ ምንድን ነው የሆንሽው እያለ በሚላ ሰዓት እውነቱ መናገር ነበረባት። ቢያንስ ከሌላ ሰው ከሚሰማው ሰው ከራሷ ቢሰሙ አባትየው ያው ይሄን ያህል ብዙም አይደነግጡም ነበረ ማለት ነው። ምክንያቱም አንዳንድ ጊዜ ከራሱ ከሰውየው የምንሰማውና ከሰው የምንሰማው አንድ አይደለም በእኛ ራሱ እና ምክንያቱም በሌላ ሰውም ሆነ በጥፋትም ሆነ በደግነት በአንዳንድ ችግሮች ሊሆን ይችላል ያ ነገር ተከስቶ እኔ እኮ እንዲሆኛለሁ እንዲህ ተከስቶ ነው አባዬ፣ መጀመሪያ ያው ታውቃለህ በኤደን ምክንያት ነው እንደዚህ የሆነው እና ከዛ እሱ ደህና ሰው ስለነበረ ምንም ሳይለኝ ቀርቶ በዛ ቤቱ ወሰደኝ። በዚህ ምክንያት በቃ ተሳስቻለሁ፣ ውለታውም ፍቅሩም አንድ ላይ ተደበላለቀብኝና ተሳሳትኩ ብላ ማለት ትችላለች። እና ያየከው ነገር ነው። ለጊዜውም ቢሆን ከችግርም አውጥቶናል፣ ቤቱንም አስገብቶናል፣ እስከ ቤትም እስከ መውሰድ ድረስ አድርሶናል። በዚህ ምክንያት ነው ብላ ግልጹን ነገር ብትነግረው አባትየውም እርግጠኛ ነኝ ይራሩ ነበረ። ይሄን አለም ድንግጥ አይሉም ነበረ ማለት ነው። ምክንያቱም አባትየው ያልሰማው ነገር ስለሆነ በሰው ፊት አዋርደዋለች። እንግዲህ ግን ደግሞ ቀድማ ገልጻለት ቢሆን ኖሮ አባትየው የሆነ መፍትሄ ይፈልግ ነበረ፣ ወይም ደግሞ ከዛ ቤት የሚወጡበትን መንገድ ያመቻች ነበር። እሷ ከናሆም ፍቅር ይዞኛል እንደዚህ ሆኖ ነው የሆነ ስሜት እየተሰማኝ ነው ብላ ከምትቆለማመጥ ቀድማ ለአባቷ ግልጽ አርጋ መናገር ነበረባት። ምክንያቱም ጠይቋታል አባትየው ሁኔታዋን ሁሉ ስላልገባው ሁልጊዜ እየጠየቃት ነበር። ሁኔታዋን እያየ ከኤርሚያስ ጋር ምን እንዳለ ከሱ እንደሆነም እርግጠኛ ነበር። ሰውዬው እየተጠራጠረ ነበር። ይሄን ሁሉ ነገር እያወቀች እንግዲህ የእሷ ቀጥታ አባዬ ይቅርታ አድርግልኝ ብላ እግርሱ ስር ፈርከክ ብላ ሁሉን ነገር ጠጋ ብላ ብትነግረው ያው እሷ ግን ፀጉሩን እያሻሸ አይዞሽ እንደዚህ ሆኗል፣ ምን ይደረጋል፣ አንዴ ሆኗል። እንግዲህ ሰውነን እና ሁላችንም እንሳሳታለን፣ ሰው ደግሞ የሰው ፍጹም የለውም ብሎ ከአቶ ይልኩን ጋር ያለውን አቶ ይልኩንም እንግዲህ ይቅር ይል ነበር ማለት ነው። ቤተሰቦቹንም እንደዛ ከሚያጨናንቁ እንደዛ ሳይዋደዱ አብረው ከሚሆኑ ወይዘሮ ዝናሽም እንግዲህ በእሷ ምክንያት ከምትሳቀቅ የሆነ ነገር በቃ ቤት ተከራይልን እና እዛ እንኖር ሐኪም ቤቱንም እየተከታተልን ብሎ በዘዴ ያናግረው ነበር እና ያው ከዛ ቤት ይወጡ ነበር ማለት ነው። ኤርሚያስም ደግሞ እዛ ቤት በጣም ስሜታዊ ሆነው ውጭልኝ፣ በቃ እኔ እንዳንቺ ልጅ የለኝም እያሏት ነበር ሲሉ የነበረው እና አባትየው ትክክል ናቸው ወይስ ትክክል አይደሉም ብላችሁ ታስባላችሁ? እስኪ በዚህ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እና በጣም የሚያሳዝነው ደግሞ እርጉዝ መሆኗ ነው በቃ ከምንም በላይ እና የሁለት ወርም እንደገና ደግሞ ከኤርሚያስ እና ሰውየው በቃ በጣም ይህ ሁሉም የመስማት አቅሙ በጣም አይምሮን ነክቶታል ከህመማቸው ጋር ማለት ነው። አባትየው አሁንም ምንም አይከተርባቸው ማለት ነው። በእነሱም የሚፈርድ ሰው የለም ብዬ አስባለሁ። ምክንያቱም እሷ በጣም ነው ያሰደበቻቸው። ቀድማ ብትናገር ኖሮ ይሄ ሁሉ መዘዝ አይመጣም ነበረ። የሆነ ቦታ ፈልገው ይሄዱና ከዛ ደግሞ ቀስ ብሎ ለሚወደው ጓደኛው ለአቶ ይልኩን አይ እንደዚህ ሆኖ እኮ ነው ላይኩን በቃ አንተ እንዳሰብኩ አይደለም፣ ልጄ በአንድም በሌላ ታታላ እንደዚህ ሆናለች፣ ለልጄ ሌላ ሰው ፈልግለት ምናምን ብሎ ይናገር ነበር አባት ማለት ነው። አግባብቶ ይናገር ነበር። እንግዲህ አባት ለአባት ይግባባል። እሷ ግን አሁን አባትየውም ድንገት ስለሆነ እሷ ጨዋና ሲላት እንደገና እርግዝና ይሄ ሁሉ ተደብቆ 2 ወር ሙሉ ሲደበቅ እንግዲህ በአባትየው ቦታ ብንሆን ከባድ ነው ብዬ ነው የማስበው። እና ደግሞ ወይዘሮ ዝናሽ ባለጌ ናት ማለት ነው። አምራንም ደግሞ የእሷ ሚስጥር ትታ የሰው ሚስጥር ዝርግፍፍ አድርጋ እንግዲህ በቃ በእሷ ቤት ናሆሜ ለካ እንደዚህ ባለጌ ነሽ፣ ለካ እንደዚህ እርጉዝ ነሽ፣ በይ ከዚህ በኋላ ከነ አባትሽ ውጭልኝ ብሎ የሚያባርራቸው መስሏት ነበር። እሷ ግን
ሻንጣዋን ይዛ ልትገባ ነበር ማለት ነው። እና እንግዲህ እንደሱ አይነት ባለጌ ማንም የሚያስቀምጣት የለም። ሲጀመር ከእናትየው ጋር የምትመላለሰው ድሮም እኮ እኔ ገና ሳይሽ እንደማልወድሽ አውቄያለሁ ምንትሼ ቀብርጥስዬ ያለቻት ነበር። በእናትየዋንም እንደዛ መናገሯ ጥሩ አልነበረም። የልጅ ሚስት ሆና ገብታም ደግሞ እንደገና ደግሞ ብትሰድባት ምንም ብትላትም እሺ አንድ ጊዜ እሱ ይምጣና ተነጋግረን እሄዳለሁ ብላ ማግባባት ነበረባት ማለት ነው። እሷ ግን ጭራሽ በጣም አፏን ከፍታ ነበረ በዛ ሰዓት ማለት ነው። እና መጨረሻ ላይ ደግሞ ናሆሜን ስትመጣ የት ነው የምትሄጂው? ጉድሽንማ ልንገርሽ ብላ እንግዲህ አባትየውንም እንደዛ አርጋ ሁሉንም ነገር አሳክታ የተናገረችውን በሙሉ በእሷ ቤት እንግዲህ አንቺ ጨዋነሽ ለካ እሷ ናት እንድትባል ነበረ የተፈቀደላት። እሷም ደግሞ ያው እንግዲህ አባትየውን ካስተኙ በኋላ እሷስ ማናትና እኔ እንደዚህ ተዋርጄማ እኔም እንደዚህ አልቀርም ብላ እንግዲህ የሚናገር የሚገባትን ነገር በሙሉ አንድ ባንድ ለልጁም ደግሞ መጀመሪያ የኤርሚያስ ፍቅረኛ እንደነበረች ለኤርሚያስ ብላ ከናሆም እየተቀበለች ለኤርሚያስ ብዙ ነገሮችን እንደምታረግለት አይደለም ለሱ ደግሞ ለኤርሚያስ ለኛ ሁሉ የሚያደርገው ሁሉ በኤርሚያስ ብር ነበረ። ስለዚህ ለናሆም ብር ብላን የተቀረበችው ናሆምን ግን ለፍቅር ብላን የቀረበችው። ኤርሚያስ ደግሞ ካገኘ በኋላ ተዋት፣ በዛ የተነሳ ነው ልትበቀለኝ የመጣችው ብላ ሁሉንም ነገር እንግዲህ ነገረችው። ናሆምን ደግሞ እንደማታፈቅረውና ለገንዘብ ብላ እንደቀረበችው ቤተሰቡ መሀል አፈረጠችው ማለት ነው። ስለዚህ እንግዲህ ናሆም ደግሞ ይቅርታ እንኳን ቢያደርግላት ለአምራን እርግጠኛ ነኝ ዝናሽ ራሷን ታጠፋለች እንጂ ምንም አታጋባቸው ማለት ነው። ለካ ገንዘቤ በየቦታው የሚበተነው በዚህ ምክንያት ነው ብላ እብድ ትላለች ማለት ነው። ምክንያቱም ልክ ናት ወይዘሮ ዝናሽ። ናሆም በጣም ስለሚወዳትና እንዳያጣት ፈርቶ ነው ብዙ ነገሮች ሲያደርግላት የነበረው። እሱ ደግሞ የሚኖርበት ህይወት የመጠጥ ህይወት፣ የስካር ህይወት፣ የስጋራ ማጨስ ህይወት፣ ማጨስ መጠጣት ነው። በቃ ዝብርቅርቅ ያለ ህይወት ስለሚኖር እንደዚህ አይነት ሰው ነገር ደግሞ የምታሳካለት ሚስት ብሎ ያሰባት አምራንን። አምራም ደግሞ እንደሱ ትጠጣለች፣ ታጨሳለች፣ ዱርዬ ናት። ሁሉን ነገር ገንዘቡንም እንደፈለጋት እያደረገች እንደገና ደግሞ ኤርሚያስ ጋር ትሄዳለች። እሱ እንደዚህ አይነት አያውቅም። እንግዲህ ከዛ የናሆሜን መምጣት እኮ ነው አሁን እንዲስተካከል የተደረገው እና ናሆሜን ከኤርሚያስ አረገዘች እንጂ እየወጣች ራሷን እያላባለገችም ማለት ነው። አባቷን ለማስታመም አባቷን ለማሳከም ያረገችው ነው። ኤርሚያስም ቢሆን ለአባቷ ሲል ውለታ ብዙ ነገሮች ስላረገላቸው ነው ፍቅር እንዲይዛት የሆነው እና በጣም ሁሉ ነገር በራሷ ላይ ነው እንግዲህ አምራን የመጣችው ለናሆሜን ብላ ራሷም እንግዲህ ሻንጧን ይዛ ከዛ ቤት እንድትባረር ተደርጋለች። ምንም ያልተሳካላትም። ከዛ በኋላ እንግዲህ ናሆምም ወጣ ብሎ እንግዲህ ከኤርሚ ጋራ በመደባደብ እርስ በርሳቸው ተገጫጩ ማለት ነው። ከዛ አምራን ምን አይነት ሴት እንደሆነች እና ናሆሜን ምን አይነት ሰው እንደሆነች እርስ በርሳቸው ተገላልጸዋል። እኔ ግን ናሆሜን መቼም አልተዋትም ስለመወዳት ነው። ምክንያቱም እዚህ ቤት የመጣሁት ብሎ ለናሆም ነግሮታል። ሁለታችሁም ባለጌ ናችሁ፣ ታሳፍራላችሁ ብሎ እንግዲህ ናሆምንም መልሶታል ማለት ነው። ከዚህ በኋላ እዚህ ቤት እንዳላይክ ብሎት ናሆም እንግዲህ በጣም በሚገርም ንግግር ኤርሚያስን እንግዲህ ከዚህ በኋላ ወደ ስራ እንዳትመጣ ብሎ ወደ አባሮታል ማለት ነው። ስለዚህ የአምራንና የኤርሚያስ እቅድ አልተሳካም ማለት ነው። ምክንያቱም ኤርሚያስ ናሆሜ ብትባረርም ባትባረርም እየተከታተለ ሊያገኛት ይችላል ማለት ነው። እሷ ግን ተሰናብታለች ማለት ነው አምራን